በብዙ ሰዎች መካከል ብትኖርም ራሷን ብቻ የምትሰማ ጄድ የተባለች ጸጥተኛና ዝግ ባህሪ ያላት ወጣት ናት። ብዙ ጊዜዋን ከቤተሰቧ ወይም ከመጽሐፎቿ ጋር ታሳልፋለች። ዴቪድ በሁለተኛ ደረጃ ትምህርት ቤት በቆየበት ጊዜ ሁሉ ከሩቅ ይመለከታት ነበር፣ ነገር ግን ሊያናገራት የሚችልበትን አጋጣሚ አላገኘም። በምረቃ ሥነ ሥርዓቱ ላይ ሰዎች በየቡድናቸው ሲጠመዱ ጄድ ብቻዋን ቆማ ትታያለች። ዴቪድ ግን አላስተዋላትም አይደለም። አንድ ጓደኛው ጄድን በቀልድ መንፈስ አይስ ኩዊን ብሎ ይጠራታል። ዴቪድም እሷን ለማናገር የሚያፍር መሆኑን ያሳያል። በዚያ ጊዜ አንድ የሴቶች ቡድን ፎቶ ለመነሳት ጄድን ይጠራታል። መጀመሪያ ከነርሱ ጋር ፎቶ እንደሚነሳ ታስባለች፣ ነገር ግን ስልካቸውን ሰጥተው ፎቶ እንድታነሳላቸው ብቻ እንደጠሯት ትገነዘባለች። ይህ ሁኔታ ትንሽ የሚያሳዝን ስሜት ይፈጥራል። ይህን ሁሉ የተመለከተው ወንድሟ ክሪስ ከእሷ ጋር ተቀምጦ በኮሌጅ ውስጥ ራሷን እንዳትዘጋ እና ከሰዎች ጋር እንድትቀራረብ ያበረታታታል። ሕይወቷን መኖር መቀጠል እንዳለባትም ይነግራታል። ጄድ በቅርቡ በቤተሰቧ ውስጥ ከደረሰ ከባድ ሐዘን በኋላ ከሰዎች ራሷን ማራቅ ጀምራለች። ምናልባትም ይህ ልምድ በዝግታና በብቸኝነት እንድትኖር አድርጓት ሊሆን ይችላል። ከአባቱ ጋር የነበረው ዴቪድ በአባቱ የእንኳን ደስ አለህ መልእክት ይነገረዋል። ልክ በዚያን ጊዜ የቅርብ ጓደኛው ሜስ መጥቶ ለዴቪድ አባት ልጃቸው ያፈቀራት ልጅ እንዳለች ይነግረዋል። ከቤተሰቧ ጋር ወደ ነበረችው ጄድም ጣቱን ይቀስራል። የዴቪድ አባት ጄድን በከፍተኛ ድምፅ በመጥራት አሁን የሁለተኛ ደረጃ ትምህርቱን ያጠናቀቀውን ልጁን እንድታገኘው ይነግራታል። ከርቀቱ የተነሳ የሰማችው አትመስልም። ነገር ግን የዴቪድ አባት አቅፎ በማንሳትና በደስታ ከፍ አድርጎ ሲያቅፈው የሚያሞቅ ትዕይንት ነበር። ቆየት ብሎ በቫሌት ስራቸው ላይ ጓደኛው ዴቪድ ከጄኒ ጋር ታርቆ ወደ ልደቷ ግብዣ እንዲሄድ ይነግረዋል። ነገር ግን ዴቪድ ጓደኛው ክብር እንዲኖረው በመጠየቅ አሻፈረኝ ይላል። ልክ በዚያን ጊዜ አንድ መኪና ሆቴሉ ፊት ለፊት ይቆማል። ዴቪድም ለእንግዶቹ በሩን ይከፍታል። አንዲት ልጅ ማስታወሻ ደብተሯን መሬት ላይ ስትጥል እሱም ያነሳላት ይረዳል። ልጅቷም ጄድ በተርፊልድ መሆኗን ያስተውላል። እሷም ታውቀዋለች። እርስ በርሳቸው ፈገግ ይባባላሉ። ነገር ግን ውይይት ማድረግ ሳይጀምሩ አባቷ ይጠራታል። ጄድ ድፍረቷን በማሰባሰብ ማስታወሻዋ ላይ ዴቪድ እንዲፈርምላት ትጠይቀዋለች። እሱም አይኗን እያይ ይፈርምላታል። እሷም በፍጥነት ወደ ሬስቶራንቱ ውስጥ ትሮጣለች። በጣም ተቆጣጣሪ የሚመስለው የጄድ አባት ለሚስቱና ለልጁ ምግብ ያዛል። የጄድ ወንድም ግን ራሱ ማዘዝ እንደሚችል በመናገር በርገርና ፍራይስ ያዛል። ጄድ ዴቪድ በማስታወሻዋ ላይ የጻፈውን እያየች ፈገግ ትላለች። እርስ በርሳቸው ለማውራት ሌላ 4 ዓመት መጠበቅ እንደሌለባቸው ጽፎላት ነበር። የጄድ ወላጆች ለምረቃ ስጦታ ምን እንደምትፈልግ ይጠይቋታል። ትንሽ ካሰበችት በኋላ ዴቪድ በመስኮት ውጭ ሲሰራ ታየዋለች። ልትጠይቃቸው ከምትችላቸው ነገሮች ሁሉ ድግስ እንደምትፈልግ ለወላጆቿ ትነግራቸዋለች። ለዚህም የምትሰጠው ምክንያት የሁለተኛ ደረጃ ትምህርት ቤት ለዘላለም የሚዘልቁ ጓደኞችን የሚያፈሩበት ቦታ መሆን ሲገባው እሷ ግን ማንንም አለማወቋ ነው። እናቷ ሐሳቡን በደስታ ትደግፋለች። ነገር ግን አባቷ ትንሽ ቅር ቢለውም በመጨረሻ ይስማማል። ጄድ ወደ ውጭ ስትወጣ ዴቪድ አይቷት ወደ እሷ ይሮጣል። እያቀደችው ስላለው የምረቃ ድግስ ነግራው ትጋብዘዋለች። መጀመሪያ ላይ ፊቱ ላይ የድንጋጤ ስሜት ይታይ ነበር። ጄድ ድግስ ማዘጋጀቷ ለሱ እንግዳ ነገር መስሎት ነበር። የፊቱን ሁኔታ አይታ በፍጥነት መምጣት እንደሌለበት ነግራው ወደ ውስጥ ለመመለስ ትሞክራለች። ነገር ግን ዴቪድ አስቆሟት መምጣት እንደሚፈልግ ይነግራትና ሜስንም ጨምሮ ሁለቱም መምጣት እንደሚፈልጉ ይነግራታል። በዚያን ጊዜ አንድ ባለጌ ደንበኛ የስፖርት መኪናውን በቫሌት እንዲቆምለት አድርጎ ቁልፉን ለማሾፍ በሚመስል መልኩ መሬት ላይ ይጥለዋል። የዴቪድ ጓደኛ በንዴት ተሞልቶ ባለጌውን ደንበኛ ሊጋፈጠው ይሞክራል። ነገር ግን ዴቪድ ነገሩን እንዳያባብሰው ያስቆመዋል። በእንደዚህ አይነት መጥፎ ደንበኛ ላይ ለመበቀል ልጆቹ አንድ ሐሳብ ይመጣላቸዋል። ወደ መኪናው ዘለው በመግባት ግራ የተጋባችውን ጄድንም ይጋብዟታል። ዴቪድ በባዶ መንገድ ላይ በፍጥነት ሲያሽከረክር ከኋላ የተቀመጠው ሜስ በከፍተኛ ድምፅ ሲጮህ ሁለቱም አብረው እየጮሁ ሦስቱ ሰዎች ለመዝናናት ይጓዛሉ። ወደ ሬስቶራንቱ ሲመለሱ የቫሌት አገልግሎት የሚጠብቁ በርካታ መኪኖች ቆመው ነበር። ቁልፉን የወረወረውም ደንበኛ እጅግ በጣም ተበሳጭቶ ወደ እነሱ ይጠጋል። ዴቪድ ለጓደኛው ሲል ሙሉውን ጥፋት በራሱ ላይ ይወስዳል። ደንበኛውም ስራ አስኪያጁን ከስራ እንዲያባረረው ይነግረዋል። ጄድ ሮጣ በመምጣት ሙሉውን ጥፋት ለመውሰድ ትሞክራለች። ነገር ግን ሜስ በግልጽ መቀለድ ሲጀምር ሦስቱን ወጣቶች ያስቃቸዋል። ሲስኩ ያየው ባለጌው ደንበኛ ይበልጥ በመበሳጨት ዴቪድ ከቆንጆዋ ልጅ ጋር መሆን ከፈለገ ጠንክሮ መስራት እንዳለበት በመናገር ያሾፍባታል። ይህ አግባብ ያልሆነ አስተያየት ዴቪድ ሰውየውን ፊቱ ላይ አጠናክሮ እንዲመታው ያደርገዋል። የጄድ አባት ከቦታው ሲወስዳት እሷ ግን ስለሷ ሲል የተከራከረላትን ዴቪድን ወደ ኋላ ዞራ ትመለከተዋለች። ዴቪድ መካኒክ ሆኖ ወደሚሰራው የአባቱ የሥራ ቦታ ይሄዳል። አባቱ ምን እንደተፈጠረና ሰውየው ይገባው እንደነበር ይጠይቀዋል። አባቱ በእርግጥም ደጋፊና ተረጂ ሰው እንደሆነ ያስታውቃል። እጅግ ውብና ግዙፍ በሆነው የጄድ ቤት እሷ ቆንጆ ቀይ ቀሚስ እና ቀይ የከንፈር ቀለም ተቀብታ ለድግሱ ትዘጋጃለች። እንግዶችን እየጠበቀች ወደ በሩ ስትሄድ በሚያሳዝን ሁኔታ የአባቷ ትውውቆች ብቻ ነበሩ።
ወደ ላይኛው ፎቅ ወደ አባቷ ክፍል ስትወጣ እንቅልፍ ወስዶት ታገኘዋለች። ጄድ ስትቀሰቅሰው እርሱም ተመልክቶ ልጁ ምን ያህል ቆንጆ እንደሆነች ያሞግሳታል። ዴቪድ የአባቱን የሰርግ ሱፍ ለብሶ ለድግሱ ይዘጋጃል። አባቱም ከረባቱን አስተካክሎለት በፍቅር ይሸኘዋል። የጄድ ቤት በዕድሜ ገፋ ባሉ ጥንዶች ተሞልቶ ሳለ እሷ ቅር ብሏት ጥግ ላይ ቆማለች። አባቷ ስለ ድግሱ የተሳሳተ ግንዛቤ ስለነበረው የራሱን ትውውቆች ጭምር ጋብዞ ነበር። ወንድሟ ኪዝ ጓደኛዋ እንደመጣ ሲነግራት ትገረማለች። ማን እንደሆነ ለማየትም ትሮጣለች። በሚያስገርም ሁኔታና በደስታ የመጣው ዴቪድ ነበር። በድግሱ ምክንያት እንዳፈረች ትነግረዋለች። ነገር ግን እሱ ሌላ የምረቃ ድግስ እንዳለ እና ሁሉም ሰው እዚያ እንደሆነ በመንገር ያጽናናታል። እሷን ለማስደሰት ዴቪድ ሚኒ ኩፐር ያለው አዛውንት እንግሊዛዊ በመምሰል ወደ 911 ደውሎ በሌላኛው ድግስ ላይ ጥቆማ ይሰጣል። ከጥቂት ጊዜ በኋላ የተሰለፉ እንግዶች የጄድን በር ያንኳኳሉ። ከሌላኛው ድግስ የነበሩት ሰዎች ሁሉ አሁን ወደ ጄድ ቤት እየመጡ ነበር። ወጣቶቹ ወደ ውስጥ በመግባት ጄድን ሰላም ይሏታል። አንዳንዶቹም ያቅፏታል። ሚስም ይገባል። ነገር ግን ከሱ ጋር ዴቪድን ያታለለችው የቀድሞ የፍቅረኛው ጄኒም አብራ ነበረች። እሷም ገብታ ወደ ዴቪድ በመሄድ ድግሷን ያበላሸው እሱ እንደሆነ ያላትን ጥርጣሬ ትገልጽለታለች። ዴቪድም ትክክለኛ መልስ ሳይሰጣት ጥሏት ይሄዳል። የጄድ አባት ሂው እነዚህን ሁሉ ልጆች በቤት ውስጥ ሲያይ ግራ ይጋባል። ነገር ግን እናቷ ልጃቸው በጣም ደስተኛ እንደሆነችና ጊዜዋን እንድታሳልፍ ሊፈቅድላት እንደሚገባ ትነግረዋለች። ኪዝ በድግሱ ላይ እያንዳንዱ ጥንዶች የሚደነሱበትን ዘፈን እንዲመርጡ ማስታወቂያ ይነግራል። የጄድና የዴቪድ ዘፈን የፍቅርና ቀርፋፋ ሲሆን እሷም ከሱ ጋር ባሌት መደነስ ትፈልጋለች። እንቅስቃሴውን እየተለማመዱ ሳለ በእቅፉ ውስጥ ትገባለች። ሊሳሳሙም ሲሉ ይረበሻሉ። የውዝዋዜ ውድድሩ ሲጀምር ኔስ ከአጋሩ ጋር በከፍተኛ ጉልበት ይደንሳል። ተመልካቹም በደስታ ይጮህላቸዋል። አዝናኝ የሂፕሆፕና ሌሎች የውዝዋዜ እንቅስቃሴዎችን ያሳዩት ሌሎች ተደናሽዮችም ብዙ ጭብጨባ ያገኛሉ። በመጨረሻም የጄድና የዴቪድ ተራ ደርሶ በእርስ እርስ እቅፍ ውስጥ ሲሽከረከሩ ተመልካቹ በውብ ዳንሳቸው በእጅጉ ይገረማል። ዳንሱ ሊያልቅ ሲል መብራቱ ይጠፋል። ዴቪድም ጄድን ወደ ባዶ ክፍል ወስዶ ከ10ኛ ክፍል ጀምሮ ሊስማት ይፈልግ እንደነበር ይነግራታል። ከክፍሉ ውጭ አባቷ ለልጁ ለጄድ የክብር መጠጥ ያነሳና ራሷን እንድታሳይ ይጠይቃታል። አባቷን በሚያሳዝን ሁኔታ አይናፋር ከሚመስለው ዴቪድ ጋር ከክፍሉ ትወጣለች። በዚያን ጊዜ አባቷ ነገሩን በመተው ልጁ መድረኩን እንድትቀላቀል ይጠይቃታል። የክብር መጠጡን ካነሳላት በኋላ ልጆቹ በሙሉ እንዲሄዱ ይጠይቅና ጥግ ላይ ወደ ቆመው ዴቪድ ይጠጋል። ዴቪድን እስከ በር ሊሸኘው እንደሚችል ነግሮት አብረውት ይሄዳሉ። ዴቪድም ሲወጣ ልጁን በጣም እንደሚያከብራትና ጥሩ ጊዜ እንድታሳልፍ ብቻ ፈልጎ እንደነበር ይነግረዋል። ቤት ውስጥ ጄድ ለአባቷ ወደ ክፍሏ እየሄደች እንደሆነ ትነግረዋለች። ነገር ግን በድብቅ በመውጣት ዴቪድ መኪኖቹ መካከል ወዳለበት ትሮጣለች። ለመጀመሪያ ጊዜም በስሜት የተሞላ መሳም ይለዋወጣሉ። ይህ ላለፉት ዓመታት ይህንን ለማድረግ ሲመኝ ለነበረው ዴቪድ እጅግ ውብ ጊዜ ነበር። ከሳመችው በኋላ ጄድ ክንዶቿን ለነፋስ ዘርግታ እና ስሜቱን በሙሉ ህልውናዋ እየተሰማት ወደ ቤት ትሮጣለች። በማግስቱ ከዴቪድ የጽሑፍ መልእክት ይደርሳትና በአባቱ ጋራዥ ውስጥ ለተወሰነ ጊዜ ይገናኛሉ። ቆየት ብሎ የጄድ አባትና እሷ ቼዝ እየተጫወቱ ሳለ ከውጭ የሚንተባተብ ድምፅ ይሰማል። ምን እንደሆነ ለማየት ሲሮጡ ዴቪድ ለበተርፊልድስ ቤተሰብ ትልቅ ትርጉም የነበረውን አሮጌ መኪና ጠግኖት ነበር። መጀመሪያ ላይ አባቷ በዴቪድ ላይ መጥፎ ስሜት ነበረው። ነገር ግን የጄድን እናትና ኪዝን ጨምሮ መላው ቤተሰብ በቤታቸው ውስጥ ታጥቦ ካጸዳ በኋላ ለእራት ይጋብዙታል። በእራት ሰዓት አባቷ ለዴቪድ ልጁ የሱን ፈለግ በመከተል ፕሪሜድ እየተማረች እንደሆነ ይነግረዋል። ይህንንም ሲናገር የአያቷ እና ከዚያም የአባቷ የነበረውን በኋላም ለወንድሟ ለክሪስ ሊሰጠው ታስቦ የነበረውን የሆስፒታል መሳሪያ የቤተሰብ ቅርስ ለጄድ ይሰጣታል። ነገር ግን እሱ ስለሞተ አሁን ለእርሷ ተሰጥቷታል። ሂው ጄድ ስላገኘችው ኢንተርንሺፕ በመኩራራት ይናገራል። ይህም ዴቪድን ያስገርመዋል። ኢንተርንሺፕ ማግኘቷ በቅርቡ ትሄዳለች ማለት ነበር። በአይኖቹ ውስጥ ካለው እይታ ማንም ሰው የዴቪድ ልብ ክፉኛ እንደተሰበረ ሊረዳ ይችላል። ኪዝ ለራሱ ኮሚኒኬሽንስ እንደመረጠና ስለ ወደፊቱ የትምህርት መስኩ በማውራት ርዕሱን ይቀይረዋል። በዚህ ምርጫው ግን አባቱ ፊቱን አጨፈገገ። በዚያው ምሽት የኪዝን ፍቅረኛ እንደጠየቃት ሁሉ ዴቪድንም ይጠይቀዋል። ስለ ወደፊቱ እቅዶቹ፣ ስለሚታወቁበት መልካም ባህሪያት እና ስለ ሌሎች የህይወት ውጫዊ ገጽታዎች ይጠይቀዋል። ዴቪድ በፈተና ጥሩ ውጤት እንዳመጣ ቢናገርም አሁን ወደ ኮሌጅ የመግባት እቅድ አልነበረውም። ዴቪድ በህይወቱ ብዙ ነገር እንደማያስፈልገው ይናገራል። ለሱ ሞቅ ያለ አልጋ፣ ንጹህ ካልሲዎች፣ በፍሪጅ ውስጥ ያለ ወተት እና ወደ ቤት ሲመጣ የሚጠብቀው ጥሩ የሴት ጓደኛ በቂው ነበር። ይህንን ሲሰማ አባቷ ምክር ይለግሰዋል። ለወጣቱ ፍቅር አስፈላጊ ቢሆንም በህይወቱ ውስጥ ግን ከምንም በላይ አስፈላጊ ነገር እንዳልሆነ እና እንደ የህይወት ኢንሹራንሶች፣ ፒፒኦስ እና ሞርትጌጅስ ያሉ የፍቅር ስሜት የሌላቸው ነገር ግን መስተካከል ያለባቸው ጉዳዮች እንዳሉ ይነግረዋል።
ነገር ግን ዴቪድ ፍቅር ከምንም በላይ አስፈላጊ እንደሆነ እና እነዚህ የህይወት ነገሮች በኋላ እንደሚመጡ በመከራከር የገዛ ወላጆችን በምሳሌነት ይጠቅሳል። ሂው ግን እልህኛ ስለነበር ቤት አልባና አፍቃሪ በማለት በከፍተኛ ድምፅ ይናገርና ወደ ኋላው ዘወር ብሎ ይቀመጣል። ሆኖም ለፍቅር የክብር መጠጥ ያነሳሉ። ቆየት ብሎ የጄድ እናት ከዴቪድ ጋር ኮሪደሩ ላይ እየተጓዘች ቃላቶቹ እንዳነሳሷት ትነግረዋለች። እሷ በእነዚህ ቀናት መነሳሳት ጎድሏት ነበር። እሷ በእርግጥ ጸሐፊ ብትሆንም ከአንድ መጽሐፍ በኋላ ግን መነሳሳቷን እንዳጣች ትናገራለች። ሂውና ጄድ ወደ እሱ መጥተው ደህና አደር ይሉታል። ዴቪድ ዞሮ እየሄደ ሳለ ጄድ የወረቀት አውሮፕላን በመወርወር መብራቱ እስኪጠፋ ድረስ እንዲጠብቅ ትጠይቀዋለች። መብራቱ ከጠፋ በኋላ ዴቪድ በጀርባ በር በኩል ሾልኮ ይገባል። ወደ ውስጥ ሲራመድ ጄድ እሳት መሞቂያው አጠገብ ቆማ ያያታል። በእሳቱ ብርሃን የደመቀውን ፊታቸውን እየተያዩ ሲሳሳሙ በቀስታ ወደ እሷ ይጠጋል። ይህንን ማድረግ እንደሌለባትና እሷን መጠበቅ እንደሚችል ይነግራታል። እሷ ግን መጠበቅ እንደማትፈልግና ከእሱ ጋር ስሜቱን መጋራት እንደምትፈልግ ትነግረዋለች። በጨለማ ውስጥ ልብሳቸውን አውልቀው በእሳቱ ፊት ለፊት የፍቅር ግንኙነት ያደርጋሉ። ፀሐይ ስትወጣ ዴቪድ ሊሄድ ሲነሳ ቁልፉ ይወድቃል። ጄድም በእጆቿ ወስዳ የመጀመሪያ ስጦታው ብላ ትጠራዋለች። በሎቢ ውስጥ ሲጓዙ የክሪስን ፎቶ ያገኙና ስለ እሱ ጥቂት ያወራሉ። ጄድ አባቷ መላውን ቤተሰብ ስለሚንከባከብ ታሞግሰዋለች። በኋላ ሆስፒታል ውስጥ የጄድ አባት ቀጣዩን የቀዶ ጥገና ሥራ ለማየት መቆየት እንደምትችል ይነግራታል። ነገር ግን እቅድ እንዳላት ነግራው ትሄዳለች። ዴቪድን አግኝታ በቅርቡ ለኢንተርንሺፕ መሄድ እንዳለባት ትነግረዋለች። መጀመሪያ ላይ ያዘነ ቢመስልም በኋላ ግን ግድ እንደማይሰጠውና ባሏቸው ቀናት ውስጥ የተቻለውን ሁሉ እንደሚያደርግ ይነግራታል። በቀጣዮቹ ጥቂት ትዕይንቶች ቤተ መጻሕፍት ውስጥ ሲሳሳሙ፣ አብረው ብስክሌት ሰነዱ፣ ወደ ክለቦች ሲሄዱ እንዲሁም በጄድ ቤት ከአባቷ በስተቀር ከመላው ቤተሰቧ ጋር በውሃ ሲራጩ ያሳልፋሉ። ጄድ ወደ ብራውን ኮሌጅ ከመሄዷ 2 ቀናት ቀደም ብሎ ዴቪድ ወደ ኮንሰርት ይወስዳታል። እዚያም አስደሳች ጊዜ ያሳልፋሉ። በምላሹም እየተሳሳሙና እንደሚዋደዱ ይነጋገራሉ። እቤት ካደረሳት በኋላ ዴቪድ ለመሄድ ይሞክራል። ነገር ግን እርስ በርሳቸው ተመልሰው በመሮጥ በስሜት ውስጥ ሆነው ጄድ እንድትቆይ እንዲነግራት ትጠይቀዋለች። እሱም እንደዚያው ያደርጋል። ጄድ በድብቅ ተመልሳ ሻንጧን መፍታት ትጀምራለች። ሂው ገብቶ ምን እያደረገች እንደሆነ ሲጠይቃት ለዶክተር ፊትዝጀራልድ ደውላ ለኢንተርንሺፕ እንደማትሄድ ትነግረዋለች። እሱም በረዥሙ ተንፍሶ ስለዚህ ጉዳይ እንድታናገረው ይጠይቃታል። እውነቱን ከሷ ለማውጣት ጥቂት ከሞከረ በኋላ በመጨረሻ ከዴቪድ ጋር ተጨማሪ ጊዜ እንደምትፈልግና ለዚህም ነው ኢንተርንሺፑን የሰረዘችው ብላ ትነግረዋለች። አባቷ ይህ ከሷ የማይጠበቅ ባህሪ መሆኑን ነግሯት አዝኖ ክፍሉን ለቆ ይወጣል። በማግስቱ ጠዋት ጄድ በቤቱ ውስጥ ባለው ከፍተኛ ጫጫታ ትነቃለች። ወደ ታች ስትሮጥ እናቷ ወደ ሐይቅ ዳር ቤታቸው ስለሚሄዱ ለተወሰኑ ሳምንታት የሚሆናት ልብስ እንድታዘጋጅ ስትነግራት ታገኛለች። ቀጥሎም ወደ አባቷ ሮጣ እንዲረዳት ትጮኻለች። እሱ ግን ምንም ሊሰማት አልፈለገም። በዴቪድ ቤት አባቱ ከዴቪድ አልጋ ላይ የኮሌጅ ብሮሹር ሲያነሳ ዴቪድ እያሰበበት እንደሆነ ይናገራል። በተርፊልዶች ሐይቅ ዳር ወዳለው ቤታቸው ሲደርሱ በድንገት ደወል ይደወላል። እዚያም ዴቪድ ጀርባውን ሰጥቶ ቆሞ ነበር። ጄድ በደስታ ፍቅረኛዋን ታቅፋዋለች። በድብቅ የጋበዘችው ይመስል ነበር። ሂው የቤተሰብ ጉዞ እንደነበርና ዴቪድን ፈጽሞ እንዳልጋበዘው በግልጽ ይናገራል። ነገር ግን ጄድ የእሷ እንግዳ መሆኑን ትገልጻለች። ውጭ ላይ ጄድ እና ዴቪድ ሐይቁ ውስጥ እየዋኙ ሳለ ሂው ስለተፈጠረው ነገር ከሚስቱ ጋር ያወራል። ሚስቱም ልጃቸው ወጣትነቷን በከንቱ ካጠፋችባቸው 2 ዓመታት በኋላ አሁን በፍቅር እየወደቀች እንደሆነ ታስረዳዋለች። በምሳ ሰዓት ሂው በሰራው ባለጌነት ዴቪድን ይቅርታ ይጠይቀዋል። እናም አዲስ ጅምር ማድረግ ይችሉ እንደሆነ ይጠይቀዋል። ይህም ዴቪድንና የተቀረውን ቤተሰብ በጣም ያስደስታቸዋል። ዴቪድ ወደ ኮሌጅ ለመግባት እያመለከተ መሆኑንም ያውቃል። ይህም በጣም አስደሳች ዜና ነበር። አንዳንድ የሂው የሥራ ባልደረቦች ሐይቅ ዳር ወዳለው ቤት ሲደርሱ እሱ ሊቀበላቸው ይሄዳል። ወጣቶቹና የጄድ እናት ምሽቱን በፋየር ወርክ ሲጫወቱ ያሳልፋሉ። ኪዝ ዴቪድን ተጨማሪ መጫወቻዎችን እንዲያመጣ ወደ ጋራጁ ይልከዋል። እዚያ ሲሄድ ሂው ከሴት የሥራ ባልደረባው ጋር በድብቅ ሲሳሳም ያየዋል። ይህ የዴቪድን አይኖች ያፈጣል። እናም በጸጥታ ወጥቶ ይሄዳል። በማግስቱ ጠዋት ፀሐይ ከመውጣቷ በፊት ሂው ዴቪድን በኃይል ወደ ጀልባው ይወስደዋል። ዴቪድ ያየውን ነገር ፊት ለፊት ይነግረዋል። ነገር ግን ሂው በማስፈራራት ያሰናብተዋል። በዚያው ዕለት ወጣቶቹ ወደ መዋኛ ገንዳ ድግስ ይሄዳሉ። ነገር ግን ሜስ እዚያ ስለነበር ወደ አራዊት ጥበቃ ቦታ ይወስዳቸዋል። እዚያም አደንዛዥ እጽ ወስደው ከዱር እንስሳት ጋር ለመጫወት ያግዳሉ። ሲመሽ ልጆቹ ካሮሴል ያጫውታሉ። እዚያም ዴቪድና ኪዝ የፖሊስ ደወል እስኪሰሙ ድረስ ከልብ የመነጨ ውይይት ያደርጋሉ። ዴቪድና ጄድ በአራዊት ጥበቃ ቦታው ሲሳሳሙ በማየቷ ቀንታ የነበረችው የዴቪድ የቀድሞ ፍቅረኛ ለፖሊስ ጠቁማባቸው ነበር።
ጄድን ከፖሊስ ለማዳን ሲል ዴቪድ ፖሊሶቹ እሱን እንዲያሳድዱት ያደርጋል። ይይዙትና ወደ ጣቢያው ይወስዱታል። ጄድ ወደ ቤት ሮጣ ወላጆቿ እንዲረዷት ትለምናለች። ልክ በዚያን ጊዜ ሂው ስለ ዴቪድ ያለፈ ሕይወት የቆፈረውን ሪፖርት ያወጣና ጣቢያ ሲገባ ይህ የመጀመሪያው እንዳልሆነ ለጄድ ይነግራታል። ጄድ ስለ ማለፊያ ሕይወቱ ምንም ግድ እንደማይሰጣት ትጮኻለች። በመጨረሻም በአንድ ቅድመ ሁኔታ ከጣቢያ ሊያስወጣው ይስማማል። ከፖሊስ ጣቢያው ውጭ ዴቪድን ይቀበለዋል እና ከጄድ ጋር ያለው ግንኙነት ስላበቃ አብሯቸው ወደ ሐይቅ ዳር ቤታቸው እንደማይመልስ ይነግረዋል። ዴቪድ በንግግሩ የተንቀጠቀጠ ሳይመስል ሲቀር ሂው የዴቪድን የቤተሰብ ታሪክ ያነሳና በልጅነቱ ስለፈጸመው ጥቃት እንዲሁም ወላጆቹ በመካከላቸው ፍቅር እንዳልነበራቸው ይነግረዋል። ከዚያ በላይ መዘባበቻውን መስማት ያልቻለው ዴቪድ ሂውን ፊቱ ላይ አጠናክሮ ይመታዋል። ሂው ከሄደ በኋላም ወዲያውኑ ይጸጸታል። ሂው ወደ ቤት ሲመለስ በቤተሰቡ ፊት ምንም እንዳላጠፋ ለማስመሰል ይሞክራል። ነገር ግን ጄድ አላመነችው። የመኪናውን ቁልፍ ሰርቃ ትሮጣለች። በአንድ የምግብ ቤት ውስጥ ሜስ እና ዴቪድ የትላንትናው ምሽት ምን ያህል የሞኝነት እንደነበር ያወራሉ። በዚያን ጊዜ ጄኒ ትገባለች። ሜስ ዴቪድ ሳያውቅ እንደጋበዛት ታወቀ። አጠገቡ ተቀምጣ እንደ ጄድ ያሉ ልጆች እንደሱ አይነት ወንዶችን እንደሚያዝኑላቸው ሆኖ እንደሚሰማቸው ትነግረዋለች። በዚያን ጊዜ ጄድ ትገባና ፍቅረኛዋና ጄኒ ተቀራርበው ተቀምጦ ስታይ በፍጥነት ትወጣለች። ዴቪድ ተከትሏት ሮጦ እንድታምነው ይነግራታል። ነገር ግን ደም የነካውን እጁን ታያለች። ይህም በእርግጥም አባቷን እንደመታው የሚያሳይ ነበር። ጄድ ስለ እናቱ ለምን እንዳልነገራት ስትጠይቀው እሱ እንዳፈረበት ይነግራታል። የግንኙነታቸው መፍረሻ ነጥብ ለሷ በቂ እንዳልሆነ እንደሚያውቅ፣ ነገር ግን ሙሉ ሕይወቱን ይህንን ለማረጋገጥ ማሳለፍ እንደማይፈልግ ሲነግራት ነበር። ጥሏት መሄድ ሲጀምር ጄድ ፈሪ ብላ ትጠራዋለች። መኪናዋን እያሳደደ ሳለም እሷ እየነዳች ትሄዳለች። ልክ በዚያን ጊዜ መኪናዋ ሌላ መኪና ይገጫል። ጄድ የመኪና አደጋ ደረሰባት። ቤተሰቧ ወደ ሆስፒታል ይሮጣል። እንደ ድል ሆኖ የመኪና አደጋው በጣም ከባድ አልነበረም። ጄድም ደህና ነበረች። ዴቪድ አባቱን ሃሪ ኤሊዮትን ይጠራዋል። እሱም ገብቶ ሊያነጋግረው ይጠይቃል። ሂው ዴቪድን ከጄድ እንዲያርቀው የሚከለክል ሕጋዊ ትዕዛዝ ለሃሪ ይሰጠዋል። እናም የማይረባ ልጁን እንዲያርቅለት ይነግረዋል። ትንሽ ካገገመች በኋላ ጄድ የዴቪድን ቤት ትጎበኛለች። ነገር ግን ሃሪ አሁን የልጁን የወደፊት ሕይወት መንከባከብ እንዳለበት በመንገር እንዳይገናኙ ያደርጋቸዋል። ከጥቂት ጊዜ በኋላ ትዕይንቶቹ ጄድን ከአባቷ ጋር በአውሮፕላን ውስጥ ሲያሳዩ፣ ዴቪድ ደግሞ በግማሽ ልብ በድግሶች ላይ ሲገኝ እና ቴራፒስት ለማየትም ሲሄድ ይታያል። ሕይወቷን የቀጠለች ይመስላል። ነገር ግን እውነታው ምንም ብታደርግ በሐዘን ተውጣለች። እሱም እንደዚያው ነበር። አንድ ቀን ዴቪድ በጋራጁ ውስጥ የቦክስ መለማመጃውን እየመታ ሳለ አባቱ ወደሱ ቀርቦ ልጅቷን የሚወዳት ከሆነ ሊታገልላት እንደሚገባ እና ሊከሷቸው ቢሞክሩም ዝም እንዲላቸው ይነግረዋል። በማግስቱ ዴቪድ የጄድን እናት አንን አግኝቶ ከጄድ ጋር አንድ ጊዜ እንዲገናኝ እንድትፈቅድለት ይለምናታል። በጥቂት ማግባባትም በመጨረሻ ትስማማለች። ጄድ ለበዓል ወደ ቤት ልትመለስ ሲሆን ወላጆቿ መኪና ውስጥ ሆነው ይጠብቋታል። አን ከዴቪድ ጋር እንደተገናኘች ትናዘዛለች። እናም ልጆቹን ማሳደዱን እንዲያቆም ትጠይቀዋለች። እሱ ግን ምንም ትኩረት ሳይሰጣት ዴቪድ እዚያ እንደሚመጣ ስላወቀ ወደ ልጁ ይሮጣል። ጄድ እየተራመደች ሳለ ዴቪድ ከምሰሶ ጀርባ ጎትቶ ይስማታል። አሁንም እንደ በፊቱ እንደሆኑ እና ምንም እንዳልተለወጡ ይነጋገራሉ። ይህንንም እንደምንም አድርጎ ለመቀጠል ቃል ይገባባሉ። በአውሮፕላን ማረፊያው ደህንነት ጥበቃዎች ጋር አቤቱታ እያቀረበ ለነበረው ሂው ጄድ ምንም እንዳልተፈጠረ በማስመሰል ትጠቀዋለች። ወደ ቤት ሲደርሱ ኪዝና ፍቅረኛው በክሪስ ክፍል ውስጥ የሱን አሮጌ ዘፈኖች ሲያጫውቱ አይቶ ይረበሻል። ከዚህ በላይ መቋቋም ባቃተው ልጁ ላይ ይናደዳል። ልጁም ከፍቅረኛው ጋር ወደ ቤቷ ይሄዳል። እሷም መቋቋም ያቃታት ስለሚመስል አብራቸው ትወጣለች። ይህ ጄድንና አባቷን ብቻቸውን ያስቀራቸዋል። ወደ ላይ ሲወጡ ጄድ ለራሷ በመቆም የራሷን ሕይወት መኖር እንደምትፈልግ ትነግረውና እሱ ከኋሏ እየተከተላት መሆኑን ሳታውቅ ወደ ክፍሏ ትመለሳለች። በክሪስ ክፍል ውስጥ ካለ ሻማ ጋር በመጋጨቱ ክፍሉ ቀስ በቀስ እሳት እንዲያያዝ ያደርገዋል። እሱ ከጄድ በሩጭ ቆሞ እሷ ስትከፍተው ሻንጣ ይዛ ያያታል። በመጨረሻም ትዕግስቱ ስላለቀበት ሂው ወደ ታች በመሮጥ የቤዝቦል መምቻውን አውጥቶ በዴቪድ ላይ ይቀስርበታል። እሷም እንዲያቆም ትጮህበታለች። ዴቪድ በፍርሃት ተውጦ መሬት ላይ ይወድቃል። በዚያን ጊዜ ሂው ያቆማል። ዴቪድ አሁንም ጄድ ከሱ ጋር መሆን እንደምትፈልግ ይናገራል። ሂው በመጨረሻ ተስፋ ቆርጦ ወደ ቤቱ እየገባ ያነባል። በዚያን ጊዜ ከላይኛው ፎቅ የሚወጣውን ጢስ ያስተውላል። የክሪስን ዕቃዎች ለማትረፍ ወደ ላይ ይሮጣል። ዴቪድም እሱን ለማዳን ከኋላው ይከተለዋል። ሳያስበው መስኮቱን ሲከፍተው እሳቱ እንዲቀጣጠል ያደርገዋል። የልጁን ዕቃዎች ከሰበሰበ በኋላ ዴቪድ እንዲሄድ ይነግረዋል። ነገር ግን ራሱን ስቶ ያገኘዋል። በሚያስገርም ሁኔታ በእጆቹ የያዛቸውን ዕቃዎች በመተው ዴቪድ እንዲነሳ ይረዳዋል። ይበልጥ የሚያስገርመው ደግሞ ዴቪድ በእሳት መካከል ሲቀረቀር እንደገና ይረዳዋል።
በመጨረሻም ከቤቱ ወጥተው ውጭ ላይ ወደምታለቅሰው ጄድ ይደርሳሉ። የእሳት ማጥፊያዎቹ አጠገብ ተቀምጦ ላደረጋቸው ነገሮች ሁሉ እና ላጎዳቸው ሰዎች ዴቪድን ይቅርታ ይጠይቀዋል። እንዴት እንደተፈጠረ እንደማያውቅም ይናገራል። ዴቪድ እጁን ትከሻው ላይ አድርጎ አሁንም ጊዜው እንዳላለፈ ይነግረዋል። ከጥቂት ቀናት በኋላ ልጁን ወደ አውሮፕላን ማረፊያ ይወስዳታል። መጀመሪያ ላይ አታናግረውም ነበር፣ ነገር ግን ዕቃዎቿን ከመኪናው እያወጣላት ሳለ አጥብቃ ታቅፈዋለች። ዴቪድ ውጭ ባለው ደረጃ ላይ ሆኖ ይጠብቃት ነበር። እሷም ሮጣ ሄዳ ትስመዋለች። ለ2 ቀናት አብረው ወደ አንድ ቦታ ይሄዳሉ። ነገር ግን የት እንደሚሆኑ ስትጠይቀው አይነግራትም። ታክሲዎች ቆመዋል። ዴቪድና ጄድ ብቸኛ እንግዶች ሆነው ኪዝና ሳቢን ሮድ አይላንድ ላይ ይጋባሉ። ትዕይንቱ በባህር ዳርቻ አጠገብ ሲሳሳሙ እያሳየ ጄድ ምንም ቢፈጠር የምትታገልለትን የህይወቷን ፍቅር እንዳገኘች ለተመልካቾች በመንገር ታሪኩን ታጠናቅቃለች።